አብይ አህመድ የኢትዮጵያ ህዝብ ተጎዳ አልተጎዳ ሂዶን ገበዳ አብይ አህመድ ለኢትዮጵያ ህዝብ አስቦ አያውቅም። እኔ ማንሳት እንፈልገው በአጀንዳው ላይ ነው። አጀንዳው የአብይ ንግግር ነው። የአብይ ንግግር ላይ ለምሳሌ እኔ የክህደት ጥግን ያየውበት ነው። አብይ ሁሉ ጊዜ የሚታወቀው በክህደት ነው። ሆነስሊ ለምሳሌ የኢትዮጵያን ህዝብ የአባይ ግድብ 12 ቢሊዮን ብር ብቻ ነው ያወጣው። ኢምንትን ያወጣው ምንም አላወጣም። የኔ ነው ብላችሁ አታስቡ። የአባይ ግድብ እናንተ አልሰራችሁትም ብሎ ሲናገር ነበር። ዛሬ ደግሞ የኢትዮጵያ ህዝብ ነው የሰራው ብሎ በፓርላማ ላሰማ እንደውም ላሰማ። ቆይ ቪዲዮ ማለት በጣም የሚገርም ነው። ቆይ ምርጫ ተደረገም አልተደረገም፣ ቆይ በጣም የሚገርም ነው። እና አብይ ሁሉ ጊዜም እንደዚህ በቃ ኮንትሮቨርሲ የሆነ የተናገረውን ገልብጦ የሚናገር ሰው ነው። ምንድን ነው የኤርትራ መንግስት ባይኖር ኖሮ እኛ ሀገር መሆን አንችልም ነበረ። እድሜ ለኤርትራ መንግስት፣ ኢትዮጵያ ሰስቴን አደረገች፣ የኢትዮጵያ ሉዓላዊነት ተከበረ ነው ያለን አይደለም እንዴ? እድሜ ለኤርትራ መንግስት። የኤርትራ መንግስት በፓርላማ ነው ያመሰገነው እኮ። የኤርትራ መንግስት ባይኖር ኖሮ ኢትዮጵያ ፈርሳ ነበር ነው ያለው። ይሄን ያለ ሰውዬ የኤርትራ መንግስት እግር ለእግር እየተከታተረ ፋብሪካ ሲያቃጥል ነበር ብሎ ደግሞ እዛው ፓርላማ ላይ ተናገረ። አሁን አብይ አህመድን የሚከተል ሰውና የሚሰማ ሰው በመጀመሪያ ደረጃ በቃ ወይም ሰው አይደለም፣ ወይንም በሽተኛ ነው፣ አይምሮ አይሰራም፣ ወይንም ደግሞ ሌላ ነገር ካለ ሌላ ነገር ሰጥቷል። የአብይ ንግግር ተከትሎ አብይ ዛሬ እንደዚህ ያለ ብሎ በደንብ ያንን ነገር እንደ ቁም ነገር የሚያይ ሰው እኔ የጤንነት ችግር ያለበት ሰው ነው፣ ወይም በቃ እንደ አብይ አይነት ሰው ነው ራሱ። በቃ እንደዛ ነው። እግዚአብሔር ያሳየት። ሄዲ ኤርትራ ባትኖር ኖሮ ኢትዮጵያ ሰስቴን አታደርግም፣ ኢትዮጵያ ምንድነው ፈርሳ ነበር ብሎ የኤርትራ መንግስት በዓለም ፊት ለፊት ያመሰገነ ሰውዬ ከኤርትራ ጋር ጸብ ውስጥ የገባ ነው። የትግራይን ክልሎችና ፋብሪካዎች እያቃጠሉ እየዘረፉ ስለሄዱ ነው አለ። አልገቡም እኮ አላደረጉም። የኤርትራውያኖች ገብተው ሴት አልደፈሩም፣ ሰው አልተገደለም ብሎም የተከራከረ መንግስት ነው እዛው ፓርላማ ውስጥ። እና ዛሬ ጸብ ውስጥ ሲሆኑ ደግሞ መጥቶ ነው የተጣላንበት ምክንያት እንዲያውም ወገኖቻችንን ስለጎዱ ነው የሚለው። በዚህ ይሄንን የሚያምን ሰው ካለ እኔ ለነሱ ተዋለሁ። ይሄንን ግን እውነቱ እሱ አይደለም። አብይ አህመድ የኤርትራ ህዝብ ተጎዳ፣ የትግራይ ህዝብ ተጎዳ አልተጎዳ ሂ ዶንት ጊቭ አ ዳም። አብይ አህመድ የኢትዮጵያ ህዝብ ተጎዳ አልተጎዳ ሂ ዶንት ጊቭ አ ዳም። አብይ አህመድ ለኢትዮጵያ ህዝብ አስቦ አያውቅም። አብይ አህመድ የአዲስ አበባ ህዝብ ዛሬ ቤቱ ቢፈርስ ባይፈርስ፣ ራቁቱን ቢቀር ባይቀር የሚያስብ ሰው አይደለም። አብይ አህመድ እያለ ከ500 ሺህ በላይ አማሮች ተፈናቅለው ከወለጋ ዛሬም ከ8 ዓመት በላይ ደብረ ብርሃን መጠለያ ውስጥ ቁጭ ብለዋል። አንድ ቀን ጎብኝታቸው አያውቅም። አንድ ቀን እንዲቋቋሙ አድርጓቸው አያውቅም። አብይ ለህዝብ አስቦ አያውቅም። ይሄ አብይና አድሚኒስትሬሽኑ በአጠቃላይ። ስለዚህ ለትግራይ ህዝብ እንዴ ሴቶች ተደፈሩ ሲባል እኮ እንደውም እነሱ ተደፈሩ በወንዶች ነው፣ እኛ በሳንጃን የተደፈርነው እኮ ነው ያለው እዚሁ ጦርነት ላይ። ስለዚህ አብይ የትግራይ ኢንፍራስትራክቸር ወድሞ ሻቢያዎች ዘርፈው በዛ ምክንያት ነው የተጣላ ነው የሚለው ያንን የሚቀበል ሰው ካለ እኔ በጣም ይገርመኛል። እንዴ ምንድነው? እኔ እኮ አንዳንዴ እኮ ስድብ ለኢትዮጵያ ህዝብ ስድብ ነው፣ ባይዘው ለኢትዮጵያ ስድብ ነው። የኤርትራን መንግስት ራስ ለምን አስገብተ ስልጣንህን ለማስከበር ባይዘው ራሱ እኮ ብቻውን ተዋግቶ ከተሸነፈም ወያኔ ወደ 4 ኪሎ መምጣት ይችል ነበር። ከዛ ወያኔ ኢትዮጵያዊ ነው፣ ምን ችግር አለው? ይምጣ፣ ወይ ሞነግ ይምጣ፣ ወይ ፋኖ ሌላ ሰው ይምጣ። የሌላ ሀገር መንግስት አስገብተ እኔ ወያኔን ባልደግፍም ማለት ነው፣ ገብቷል። የሌላ ሀገር መንግስት አስገብተ ያንን ያደረከው ደግሞ ለኢትዮጵያ ብቻ ሳይሆን ለኢትዮጵያ ብለህ ሳይሆን ለራስህ ስልጣን ለማስጠበቅ ብለህ ኤርትራን ይዘህ የመጣኸው። አብይም ብሏል ኤርትራ ባይኖር ኖሮ እኛም ሰስቴን አናደርግም ነበር ብሏል። ትክክል ነው። ኤርትራ ባያግዘው ኖሮ ወያኔን ማሸነፍ አይችልም ነበር። እና ዛሬ ለተደረጉ ነገሮች ወንጀሎች በሙሉ ራሱን ከደሙ ነፃ አድርጎ ራሱን ከደሙ ነፃ አድርጎ ራሱ የሌለበት አድርጎ የኤርትራ መንግስትን ያቃጠለው ወይንም ሻቢያን ያቃጠለው ሻቢያን የዘረፈው የሚለው ነገር አይሰራም። ሻቢያ ቢዘርፍ እንኳን ሻቢያ ቢያቃጥል እንኳን ተጠያቂው አብይ አህመድ ነው። ምክንያቱም ከሻቢያ ጋር ዲል አድርጎ
ሻዕቢያ ሀገር ውስጥ ገብቶ እንዲዘርፍ እንዲያቃጥል መንገዱን ሚውት አድርጎ ወንድማችን መንገዱን የከፈተለትና ፍቃድ የሰጠው የብልጽግና መንግስት የአብይ አህመድ አድሚኒስትሬሽን ነው። ስለዚህ አሁን ዛሬ መተ እኔ ለህዝቡ አስብ ነበረ እንደውም ከኢሳያስ ጋር የተኮራረፍኩት ህዝቡን በመጉዳቱ ነው የሚለው ነገር እኔ ይሄ ውሃ የሚያነሳ እንትን አይደለም፣ ክርክርም አይደለም። ያው የተለመደ ነገር ነው። አብይን የሚያቅሰው ያለፉት 8 ዓመታት በተደጋጋሚ የሚዋሽ ሰው ነው። እና አሁን እያየው ነበር አንዳንድ ቪዲዮዎችን እና እየሳኩ ነበር። የአባይ ግድብ የኢትዮጵያ ህዝብ አዋጣው ይላል። 12 ቢሊዮን ብር ነው ያዋጣችሁት ከዲያስፖራው እስከ መምህሩ እስከ ሰራተኛው 12 ቢሊዮን ብር ነው ያጣችሁ። ኢምንት ነው፣ ጥቂት ነው። በቃ ምንም ገደብን አትበሉ፣ ብር አዋተን አለ። ይሄን ያለው 2 ዓመት አይሞላውም። ዛሬ መጥቶ አንድም ብር አልተበደርንም፣ አንድም ነገር አላገኘንም፣ የህዝብ ነው የሚዩት አድርገው ዳዊት ሚዩት አድርገው ሶሪ። እና የአባይን ግድብ የሰራው የኢትዮጵያ ህዝብ ነው ብሎ ዛሬ ደግሞ መስክሯል። ስለዚህ አብይ አህመድ ሁል ጊዜም ኮንትራዲክሽን ያለው ንግግሮቹ ውሸታም ስለሆነ አጭበርባሪ ስለሆነ እኔ ጌታቸው ረዳ አንድ ጊዜ በደንብ አድርጎ ገልጾታል። የአብይ አህመድ የአድሚኒስትሬሽን ጥያቄን ፖዝ ላድርግና ግልጽ ለማድረግ ያህል አንድ ምጥን ያለ ጥያቄ ልጠይቅ። ከዛ በኋላ አንተ በፈለክበት መንገድ ትመልሳለህ። እኔ ማል አልገባብህም። በደንብ ስማኝ አዲስ። አብይ አህመድ ወደ 4 ኪሎ ሲገባ ከእግረኛ እስከ ጀነራል ድረስ ወታደሮቹን ታውቋቸዋላችሁ። ቀጥታ በ2 ዓመቱ በአመት ከምናምኑ ጦርነት ሊገጥም ነው። ቲፒኤልኤፍ እና ሻዕቢያ ታሪካዊ ቁርሾ እንዳለባቸው ታውቃለህ። ሻዕቢያዎች ቀን እንደሚጠብቁ ማንም ሰው ያውቃል፣ ቲፒኤልኤፎችን ለማጥፋት። አብይ ጉልበት የለውም። ድብድብ የማይቀር ነገር ነው። ኢሱካ ምናምን እያለ ሰውየውን አሟሟውና አመጣው፣ ወታደሮቹን ይዞ ገባ። ኦኬ ትክክል ነው እያልኩ አለ። በዚህ ሰዓት ይሄ ሰውዬ ከኢሳያስ አፈወርቂ ጋር ሰላም ባያወርድ ልክ አሁን እንደሆኑት ይሆኑበታል። ወይ ከኢሳያስ ጋር መታረቅ አለበት፣ ወይ ከኢሳያስ ጋር መዋሃድ አለበት። ካልሆነ ቲፒኤልኤፎች ልክ አሁን እንዳደረጉት ከሻዕቢያ ጋር ፍቅር በፍቅር መሆናቸው አይቀርም። 2 ለ1 ደግሞ አይችልም አይደለም። 2 ለ1 ቲፒኤልኤፎች ላለፉት 27 ዓመታት ማንም በሚያውቀው ደረጃ ኦሮሚያ አልታጠቀም፣ አማራ አልታጠቀም፣ ደቡብ አልታጠቀም፣ እስከ ሚሳኤል ድረስ የታጠቁ ናቸው። በሌላ አባባል የሀገር መከላከያ ሰራዊትን ሊገዳደር በሚችል ደረጃ የታጠቁ ሰዎች ናቸው። ማንም አይክዱም። አንተ በሱ ቦታ ብትሆን እንዴት ነው የምትደበደበው? ምን ነበር ማድረግ የነበረበት? ኦኬ እኔ በነገራችን ይሄ እናንተ ላይም ቢሆን ለእናንተም ፌርነስ የምጠይቀው ጥያቄ ነበር ማድረግ የነበረበት። የኔ ፖይንት ምን መሰለህ፣ በሱ ቦታ ያደረገውን ከኤርትራ መንግስት ጋር እኮ የኤርትራ መንግስት ጋብዞ ቲፒኤልኤፍን ኦቨርጥሮ ለማድረግ ኦቨርካም ለማድረግ መሄዱ ካለው አማራጭ ልክ ነህ፣ የሚመረጥ ሊሆን ይችላል በሱ ባለው። ይሄ ግን the best of ኢትዮጵያን ምንድነው ናሽናል ኢንትረስት the best of Ethiopian people interest አይደለም፣ the best of አብይ አህመድ ኢንትረስት ነው። የስልጣን ነው ማውራል። በቃ አብይ አህመድ የስልጣን ጥመኛ ነው፣ ዘራፊ ነው፣ ጨቋኝ ነው እንጂ ለኢትዮጵያ አይደለም። ይሄ ለምን ምን ታረገው ነበር እኔ መልስም የለኝም ለዚህ። እዳዘም ያረ ለኢትዮጵያ ኢንትረስት አድርጎት ቢሆን ኖሮ አብይ ትክክል ነው፣ ምርጫ የለውም ብዬ እደግፈዋለሁ። በቃ ይሄ ለኢትዮጵያ የተከፈለ ዋጋ ነው ላለው። አብይ ግን ከቲፒኤልኤፍ የባሰ ዘራፊ ቡድን ከተማ እያፈረሰ በሴግሪጌሽን በህዝቦች መካከል ልዩነት የሚፈጥር ይሄ አንዱን ነቅሎ አንዱን አፍርሶ አንዱን የሚተክል በጣም ዘረኛና አግላይ ስርዓት ነው የተከለው። ይሄንን ስርዓት ለኢትዮጵያ ኢንተረስት እስካላደረገው ድረስ ለምንም ያድርገው ከኢሳያስ ጋር ያለው ኦፕሽን እሱ ሊሆን ይችላል። ግን እኔ ጥያቄ ምን መሰለ፣ መልሱ የሚሆነው ምንድነው? አም ሶሪ በማለት ስለገባው አልገባም ብዬ ቲፒኤልኤፍም ዘራፊ እንደሆነ ታምናለህ? አምናለሁ በደንብ ዘራፊ እንደሆነ ታምናለህ? ሁለቱም አንድ አይነት ናቸው። ኦኬ በአንተ ምርጫ ከሁለቱ የትኛው ይጥፋ? እንደውም ቲፒኤልኤፍ የተሻለ ነበር ከአብይ አህመድ።
ከአብይ አህመድ አድሚኒስትሬሽን ኦነስትሊ እናወዳደር ከተባለ ከአብይ አድሚኒስትሬሽን በቲፒኤልኤፍ ጊዜ አትሊስት ጭቆናም አለ፣ የቡድን የበላይነትም አለ። ልክ እንዳልከው ሚሊተሪውንም ለብቻ ተቆጣጥረዋል። ለምሳሌ ሰላም ነበር በቲፒኤልኤፍ ጊዜ። አንድ ሰው ከአዲስ አበባ ተነስቶ ወለጋ ለመሄድ ምንም አይሰጋም። አንድ ሰው ከአዲስ አበባ ተነስቶ አማራ ለመሄድ አይሰጋም። አንድ ሰው አይሄድም እንትን አይልም ነበር። በተወሰነ መጠን ደግሞ ፌርነስም ነበር። በተወሰነ መጠን ያ ጭቆና የለም እያልኩ አይደለም። ለምሳሌ አሁን በቲፒኤልኤፍ ጊዜ ለምን እነ መራራ ጉዲና እነ ማን ነው ልደቱ አያሌው ከፓርላማ ውስጥ እኮ ከመለስ ዜናዊ ጋር ይከራከራሉ አይደለም? ምንድነው እና ነበር እኮ እነ ማናቸው የሞቱት የኦሮሞ ሰውዬ ማናቸው ስሙ ቡልቻ ሚደቅሳ እነ መለስ ዜናዊን ሲያፋጥጡ እና ነበር። አብይ አህመድ ዲስኩር ይሄ መሀይም ዲያስፖራ ምንድነው ፓርላማውን ሰብስቦ የራሱን ካድሬዎች ሰብስቦ አስጨብጭቦ የሚጠይቀው የለም፣ የሚያፋጠው የለም፣ ተለዋጭ አይዲያ የለም፣ ተለዋጭ ሐሳብ የለም። የሚፈልገውን ህዝብ ላይ ተፍቶ ቴሌቪዥን ዘግቶ የሚሄድ ብቻውን ለራሱ ክብር ሰጥቶ የሚሄድ ሰው ነው። አንድም ቀን ከጋዜጠኛ ጋር ቻሌንጅ አድርጎ አያውቅም። መለስ ዜናዊ አትሊስት ቢቢሲ ጋር ታየዋለ። መለስ ዜናዊ ከአልጀዚራ ጋር ቁጭ ብሎ ሲፋጠጥ ታየዋለ። አትሊስት ፖለቲካ የሚመስል ነገር እንኳን ይሰራሉ። አትሊስት ይሄ ሰውዬ የት ነው የሚሄደው? የኢትዮጵያ ቴሌቪዥን ይሄዳል፣ የሚፈልገውን ተፍቶ ይሄዳል። ፓርላማ ይመጣል፣ ኢትዮጵያ ህዝብ ላይ ተዘባብቶ ይሄዳል። ይሄንን ስርዓት ነው ካልከኝ እኔ ወያኔ ነው ካልከኝ እኔ ወያኔ ያለች ስርዓት የሚመስል ከነጭቆ ነው ከነሌብነቱ ከነዘረፋው ስርዓት የሚመስል ነገር ነበረው። እኔ ግን ሁለቱም ሴጣን ናቸው ብዬ ነው። ሁለቱንም እንትን አልደግፍም። ሁለቱም ዘረኞች ናቸው። ሁለቱም የኢትዮጵያ ችግሮች ናቸው። አብይ የወያኔን የዘረኝነት ስርዓት ያስቀጠለ ነው በባሰ ሁኔታ። ወያኔዎች እኮ ኮንዶሚኒየም አፍርሰው አዲስ አበባ ላይ ለተወሰነ እዛው ለፈረሰው ትንሽ ሰጥተው ብዙ ሊዘርፉ ነበር። አብይ ደግሞ ሰፈር መንደር ነው የሚያፈርሰው። መንደር አፍርሶ ዳር ይጥልና መሬቱን ይወስዳል። እንዲህ የሚያደርግ ለእኩልነት ያልመጣ በጣም ጨቋኝ ስርዓት ነው የአብይ አህመድ ስርዓት። ስለዚህ የተደረገው ጦርነት ወደ ፖይንቱ ልመለስ። በኤርትራና በኢትዮጵያ በኩል የነበረው ግንኙነት በአብይ አህመድ ፈቃድ የተደረገ ነው። የተፈጸመው ወንጀል በአብይ አህመድ ዋናው ተጠያቂ ነው። ስለዚህ የተጣላ ነው ወንጀል ስለፈጸሙና እኛ ጋር ስላኮረፍን ነው የሚለው ውሸት ነው። እኔ ማስረዳት ፈልገው ውሸት ነው። የተጣላችሁት በጥቅም ነው። አብራችሁ የኢትዮጵያን ህዝብ ዘርፋችኋል። አብራችሁ የትግራይን ህዝብ ጨፍጭፋችኋል። አብይ አህመድ እያለ እኮ አጣዬ ከአዲስ አበባ 140 ኪሎ ሜትር የማይሆነው አጣዬ 11 ጊዜ ነዷል። ትንሽዬ ከተማ፣ የአማራ ከተማ። አብይ ለምንድን ነው ሄዶ ያላስቆመው? ካለ አብይ ለምንድን ነው ለህዝቡ ያላሰበው? ማን ነው ያነደደው? ይሄ ሰውዬ ልክ ለህዝብ እንደሚያስብ ነው የሚያወራው። ሄዶ ከአብይ ጋር ከምንድን ነው ከኢሳያስ ጋር የጣላ ነው ምንድን ነው ፋብሪካ ስለወደመ ነው ይላል። ከተማ 11 ጊዜ አጣዬ የምትባል ትንሽዬ የመንደር ከተማ የአማራ ከተማ 11 ጊዜ ሲነድ ቁጭ ብሎ ያየ ስርዓት፣ ወታደር ቁጭ ብሎ የኢትዮጵያ መከላከያ ሰራዊት ቁጭ ብሎ ያየ ስርዓት ሰውዬ ለህዝብ አስቤ ነው ሲል እኔ በጣም ኢንሶልት ነው። ይሄ የኢትዮጵያን ህዝብ መስደብ ነው የሚሆነው። አብይ አህመድ ጨፍጫፊ ነው። ጦርነት አውጆ 1 ሚሊዮን ህዝብ አልቀዋል። አማራ ላይ ጦርነት አውጀዋል። ኦሮሚያ ወለጋ ረፍት የለውም፣ በድሮን የተደበደበ ነው። እሱ ስልጣን ከመጣ በኋላ ኢትዮጵያ ህዝብ በጦርነት እያለቀ ነው። ይሄ ስሙ ነው፣ ተግባሩ ነው፣ አክሽኑ ነው። ስለዚህ አብይ አህመድን እኔ ሰላማዊ መሪ ብዬ ልጠራው አልችልም። ለኢትዮጵያ የሚጠቅም ብዬ ልጠራው አልችልም። በኢትዮጵያ ህዝቦች መካከል ዲቪዥን ያስቀመጠ፣ ልዩነት ያስቀመጠ፣ ሰዎችን በዘራቸው አዲስ አበባ ህዝብ 5 ሚሊዮን የአዲስ አበባ ህዝብ ወጥቶ ደግፎት፣ በፍቅር ደግፎት አብይ የለውጥ መሪ ነው ካለው በኋላ ቤቱን ያፈረሰበት፣ ዘሩን ያፈረሰበት፣ ድሃዎች ትንቢት የላችሁም መጸዳዳታችሁ ያለበት፣ ግማሾቹ ትናንትና ቤት ፕሮግራም ሲሰራ ነበረ። አንተ እንደውም ይሄን ፕሮግራም እንድትሰራ ፈልጋለሁ። አዲስ አበባ ይኸውልህ፣ አሁን ይሰማል? እስኪ መውጣት እችላለሁ ካለሁበት። አሁን ይሰማል? እስኪ እሰማለሁ በደምብ። ኦኬ። ይኸውልህ አዲስ አበባ ላይ የተደረገ በኮሪደር ልማት ምክንያት እየተደረገ ያለው የህዝብ ላይ ግፍ ቴዲ፣ ወደፊት አንተም ፕሮግራም ሊሰራበት ይገባል። ብዙ ድምጾች እየመጡ ነው። እንዴት ቤታቸው ፈርሶ 300-400 ካሬ ሜትር የያዙ ሰዎች የግል ንብረት ያላቸው ቤታቸውን ነጥቋቸው ገንዘብ ሳይሰጧቸው ተለዋጭ መሬት ሳይሰጧቸው ሜዳ ላይ ጣሏቸው እየመጡ እየተናገሩ ነው። አብይ አህመድ አንተ ስትናገር ሰዎች እያዩት ነው እና ተስተናገር የምትለውን ነገር በሙሉ በጎን እያዩት ነው።
ኦኬ ስለዚህ እኔ እያልኩ ያለሁት አብይ አህመድን ምጠራው በተግባሩ ነው የገለጽኩት እንጂ ሰውየውን ፐርሰናሊ ከሰውየው ጋር ችግር የለብኝም። ሰውየውን ለመስደብ ለማጣጣል አይደለም። ይሄን ባጭሩ ልመልስ። ከዛ በተረፈ አንተ ተደራጅና ፓርቲ መስርተ ምናምን ታገል ወደ ስልጣንና መንግስቱን ምናምን የሚለው እኔ አንድ አክቲቪስት ነኝ። የአመራርም ብቃት የለኝም፣ ለዛም ብቁ አይደለሁም። የኔ ኢንቴንሽን እሱ አይደለም። ለምን እኔ ይልቅስ እኔን መሪ ይሁን ከምትለኝ ልደቱ አያሌው ሀገሩ ገብቶ ፖለቲካ እንዲሰራ ትፈቅድለት። የፓርላማ ተመራጩ ክርስቲያን ታደለ ሐሳቡን ስለተቃወመው አብይ አህመድን ውስጥ እግሩን ለምን ትገርፈዋለህ? ለምን ቶርች ታረጋዋለህ? ለምን ታሰቃየዋለህ? ለምን መሪ እንዲሆን ህዝቡን እንዲመራ ለምን አትፈቅድለትም? እስክንድር ነጋ ባልደራስ ብሎ ሲያቋቁም ጦርነት እንገባለን ፓርቲ አይመሰረትም ብለህ ስብሰባውን ስትከለክለው ነበር። ወታደር ገጀራ ሲይዘህ ስብሰባ ስትበትን ነበር። ብዙ መከራ ስታደርስ ነበር። ህዝቡ ሰላማዊ ሰልፍ ማድረግ አይችልም። አዲስ አበባ ላይ በጥይት ነው የምትመታው። ምንም አይነት የሰላማዊ እንቅስቃሴ በማይደረግበት ሀገር ላይ ገብተህ ታገል ምናምን ስትለኝ መጀመሪያ ራስን ወቅ ነው የምልህ። እኔ ወንድማችን ዋንጋሪና ያላ ይሄውል አውቶሪታሪያን የሆነ ጨቋኝ የሆነ እና ጨካኝ የሆነ ስርዓት ነው የተመሰረተው ኢትዮጵያ። ስለዚህ እኔን ገብተህ ታገል አትናገረው። የምናገረው አብይ አህመድን ስራውን ነው የገለጽኩት። አብይ አምባገነን ነው፣ ብልጽግና ዘረኛና አምባገነን ጨፍጫፊ ስርዓት ነው። ፒሪድ። ይሄንን ዋጡት። ከቻላችሁ እንዲስተካከል አድርጉ፣ ለኢትዮጵያ እንዲጠቅም አድርጉ። ከዛ በተረፈ የአብይን ውሸት እኔ አያና የተማረ ሰው አብይን መሆን ጥሩ ነው ምናምን ብለሃል። አብይን እኔ ይኸውልህ አብይና እንደውም ሂትለር ተመሳሳይ ታሪክ አላቸው። ሂትለር በ16 ዓመቱ ትምህርት ቤት አቋረጠ። አብይ በ15 ዓመቱ ነው በ16 ዓመቱ አቋርጦ ከ8ኛ ክፍል አቋርጦ ጫካ ሄደ። ኢትዮ ኤርትራ ጦርነት ጊዜ ከዛ በኋላ ያለው የትምህርት እንትኑ የሚታወቅ ነው። እና ሁለቱም ድሮፕ አውት ናቸው፣ የሃይስኩል ድሮፕ አውት ናቸው። ግን ሰልፍ ኤጁኬትድ ነበሩ። አብይም ሂትለርም መጽሐፍ ያነብ ነበር አሉ። በደንብ መጽሐፍ ያነባል፣ ራሱን ሰልፍ ኤጁኬት ያደረገ ነው ራሱን። እና አብይም እንደዚህ አይነት ነገር አለው። እኔ በዛ ደንቋለሁ ራሱን በማስተማሩ። ግን በጣም የተማሩ ዓለም ላይ ፖትፖል እኮ የካምቦዲያው በጣም ኤሊት የሚባል ትምህርት ቤት ውስጥ ገብቶ 3-4 ዲግሪ ያለው ነው። በጣም የተማረ ነው። ግን ህዝብን የጨፈጨፈው መማር ለአንተ ዕውቀት ነው ሊባል አይችልም። ስለተማርክ አንተ የተሻልክ ነህ ምናምን አይደለም። ስራ ተግባር ነው። አብይ አህመድን በካራክተሩ ነው ጀጅ የምናደርገው፣ በአስተሳሰቡ ነው፣ በካራክተሩ ነው፣ በድርጊቱ በፖሊሲዎቹ ነው እንጂ በትምህርት እንትኑ ትምህርትም ከሆንክ ድሮፕ አውት ነው። ባይዘው አብይ ድሮፕ አውት ነው። ከ8ኛ ክፍል ድሮፕ አውት ነው ያደረገው። ከዛ በኋላ የኢትዮጵያ ቴሌቪዥን ያቀረበውን ማን ነው ይሄ የውሸት ዳኪመንተሪ ሄደ ደግሞ ማመሳከር ትችላለህ። እሱ አይደለም ጥያቄው። እኔ ስለ ትምህርት ስለ አካዳሚ አቺቭመንቱ ማውራት አልፈልግም። እሱ አይደለም። እኔ ሀገር ላይ ስላመጣው ድክመትና ውድመት ነው ማውራት እንፈልገውና ጥሩ ካደረገም ጥሩ ነገሩን ነው ማውራት እንፈልገው እንጂ በኤኒ ሚንስ ጠቅላይ ሚኒስትር ሆኖ ኢትዮጵያን እየመራ ነው ያለው። ስለዚህ እዛ ውስጥ አልገባም ማለቴ ነው። ልክ እንዳልኩ ዓለም ላይ ያሉና ሂትለር ጨምሮና ፖትፖልን ጨምሮ የተማሩ ሰዎች አሉ። ሂትለር እንደውም ድሮፕ አውት ነው ልክ እንዳብይ ነው ብያለሁ። የተማሩ ሰዎች ግን አምባገነን የሆኑ ጄኖሳይድ የፈጸሙ ህዝብ ያጠፉ ብዙዎች አሉ። ስለዚህ መማር ለዚህ ዋስትና አይደለም ማለት ነው። ስለተማርክ ስለሚያቅ ምናምን አብይም በሆን እኔ አብይን አትሁን ያልኩበት ካራክተር ምንድነው? አብይ ይኸውልህ ኦሮማራ ብሎ ፓርቲ መሰረተ መጣና የኢትዮጵያን ወያኔን አንደርካም ለማድረግ ወያኔን ለመጣል ኦሮማራ የኦሮሞ ፓርቲና የአማራ ፓርቲ በአዴንና ሆዴድ መጡና በአዴንን ቁማር በላ ናቸው፣ ከአባይ ማዶ ተሻገረን ቁማር በላ ናቸው ብሎ ስልጣኑን ጠቅልሎ ወስዶ ዘረኝነትን አሰፈነ ማለት ነው። ወያኔን አንደርካም ለማድረግ ከሻቢያ ጋር ተጣምሮ ሻቢያን ከመታ በኋላ ሻቢያን ከሻቢያ ጋር ተጣመረና ህዋትን መታ። ህዋትን ከመታ በኋላ አሁን ይኸው ሻቢያን ከድቶ እየከሰሰ ነው ያለው። ይሄ ሰውዬ የክህደት ባሪ ነው ያለው። ለማ መገርሳን ወንድሜ ነው ብሎ ወርቅ ከሸለመው በኋላ ለማ መገርሳ የት ነው ያለው ዛሬ? በክህደት ፖለቲካ እንትሪክ ይሄ ሰዎችን ምንድነው በመዋሸትና በማጭበርበር የተካነ ነው አብይ አህመድ። ምናልባት በሀገራችን ሲተረት የኖረው እሾህን በእሾህ የሚለውን ፕሪንሲፕል ተከትሎ ቢሆንስ? የትኛውንም ፕሪንሲፕል ይከተል ቴዲ። ለእኔ አብይ አህመድ የክህደት መለኪያ ነው። እኔ ሀገር የሚመራ ሰው ቅድም ወንድማችን ኤሪ እንደተናገረው ኢንቴግሪቲ ያስፈልገዋል። በተወሰነ መንገድ ታማኝ መሆን አለበት። ፖለቲካ እንትሪክ ይኖረዋል። አንተ ሲጀመር ጀምሮ 8 ዓመት ሙሉ በማጭበርበር በመዋሸት ወንድምህን ለማ መገርሳን ዋሽተ
አብረው ወያኔን የጣሉትን ላንተ ድምጽ የሰጡትን ብአዴኖችን ዋሽተ አብሮ ወያኔን የወጋውን ኤርትራን ዋሽተ ክደ እንዴ ሰው የማይከዳው ማንን ነው? እኔ ሚስቱን እንደማይከዳ ምን መተማመኛ የለኝም ባይዘው። ስለዚህ አብይ አህመድ ባህሪው የክህደት ባህሪ ነው። ዛሬም በፓርላማ የተናገረው ክህደቱን ያሳየው እና ይሄንን እንደ መማሪያ ወይንም ፕራውድሊ እንኳንም የሱ ዕውቀት ኖረኝ እንኳን የሱ ንግግር አለኝ የምትለው አይነት ሰው አይደለም። አብይ የክህደት ማሳያ ቀሱ እንዳለው ምንድነው የሚባለው ብቃት የሌለው ሰው፣ ኢትዮጵያን በጥበብ መምራት ያልቻለ ሰው፣ ኢትዮጵያን በጦርነትና በዘረኝነት ምስቅልቅል ውስጥ ያስገባ መሪ ተብሎ የሚጠራ እንጂ ፕራውድሊ አብይን በመሆኔ አብይን በመምሰሌ ምናምን አለ። ማጭበርበር ዕውቀት አይደል። ኤቭሪዴይ አንድ ቀን ልታጭበረበር ትችላለህ። ፖለቲካ ሁለቴ ልታጭበረበር ትችላለህ just to survive። ግን ማጭበርበርና መካድ ያንተ የአመራር ፖሊሲ ከሆነ በቃ ችግር አለብህ ማለት ነው። እንደዚህ አይነት ሰው ደግሞ ወደ ስልጣን ሲመጣ ሀገር ኦኬ፣ እንደዚህ አይነት ሰው ሀገር እየመራ ከሆነ ሀገር ሲቪል ዋርም ውስጥም ትገባለች። ባይዘው የነ ሂትለርም ነገር እንደዚህ ነው የሚያሳየው። አንብበው ታሪካቸውን ተመሳሳይ ነውና ስለዚህ በአብይ ያስተሳሰብ ደረጃ በአብይ አመለካከት ደረጃ ምክንያት ኢትዮጵያ አሁን የገባንበት ውስጥ ገብተናል ማለት ነው። ስለዚህ ዋናው ነገር ስለተማረ ስላልተማረ መጽሐፍ ስለጻፈ ስላልጻፈ አንድ ወንድማችን ብሏል። አንድ ፕሬዚደንት አንድ ጠቅላይ ሚኒስትር ምን ሰዓት አግኝቶ ነው 4 መጽሐፍ የሚጽፈው? ዳንኤል ክብረትም ይጻፍለት፣ እኛ ምን አገባን? መጽሐፍ ስለጻፈ ደግሞ ዕውቀት አይደለም። ዕውቀትን የምለው የኢትዮጵያን ሕዝብ ማግባባት ከቻለ፣ ኢኮኖሚ ፖሊሲው መቀየር ከቻለ፣ ሕዝቡ በልቶ እንዲያድርግ ማድረግ ከቻለ፣ ሰላምና ጸጥታ ማስፈን ከቻለ ገብቷል። የሀገር ዳር ድንበር እኮ ብሎ ቢነሳ አብይ ከኤርትራ ጋር ጦርነት እንግባ ብሎ ቢነሳ እንኳን አትሊስት ያ ሴንስ የሚያደርገው ኢትዮጵያ ሕዝብ አብሮት ሊቆም የሚችለው አዲስ አበባ ላይ እየጠራረክ ዳር እየጣልክ አማራን እየገደልክ ኦሮሞን እየገደልክ ትግሬን እየገደልክ ደግሞ ቀይ ባህር ላመጣላችሁ ነው ስትል ጨዋታ ነው። መጀመሪያ እኔ አዲስ አበባ ውስጥ ለኔ ቀይ ባህር አዲስ አበባ ላይ መኖሪያ ለመኖሬ ነው። ገብቷል። ስለዚህ ለኔ ቀይ ባህር ለአማራ ሕዝብ አዲስ አበባ አትገባ የሚባል የአማራ ሕዝብ ስለ ቀይ ባህር ምን አገባው? እኔ እንደዛ ነው። አመሰግናለሁ። ግን አንድ አጭር ጥያቄ። አሁን ለምሳሌ አሁን አንተ 4 ኪሎ ስትገባ የባህር በር ያስፈልጋል ብለህ ታስባለህ? የባህር በር ኢትዮጵያ ያስፈልጋታል አያስፈልግም አይደለም ያልኩት። እኔ ግን ገባ እንዴ ነው የምታመጣው? በኔጎሽዬሽን በጦርነትም ልታመጣው ትችላለህ። ባይዘው ቴዲ ከጦርነት ውጭ ትላለህ። ዓለም ላይ ያሉ ነገር አንተ የምታመጣበትን መንገድ ነገር እኔ ወይ በጦርነት ወይ እኔ ሞስት ላይክሊ እኔ በሆን በሰላም ለማምጣት ነው የምሞክረው። ግን በጦርነት ነው በሰላም ሰጥቶ በመቀበል ከኤርትራ ጋር ሰጥተህ በመቀበል ምን ሰጣለህ? ምን ትቀበላለህ? ምን ሰጣቸዋለህ? እንግዲህ ይሄ ፖለቲካል ኔጎሽዬሽን ነው። ኤርትራኖች ምን ይፈልጋሉ? ቁጭ ብለህ ማውራት ይጠይቃል። ገብቷል። አብይ ነው ያወራው። ለምሳሌ ጠቅላይ ሚኒስትሩ አየር መንገድ ሼር ሆልደር ሁኑ፣ ቴሌ ውሰዱ፣ አባይ ግድብ ግንባታ ሃይድሮ ኤሌክትሪክ ፓወር እያመነጨ ነው፣ ከዛ ትርፍ ተጋሪ ሁኑ፣ ላንድ ስዋፕ ለመሬት ፈርታይል የሆነ መሬት የላችሁም እኛ እንስጣችሁ። እነዚህ ኦፕሽኖች አቀረቡ። አሁን አንተ ስትከራከር ወይም ስትነቅፍ እኔ በሆን እንዲህ ያለው ኦፕሽን ነው የምሰጠው በዚህ ይሽላሉ ማለት መቻል አለብህ። ካልሆነ ይሄ ሁሉ ኦፕሽን ሰጥቷቸው ለምን ኤርትራውያኖች እምቢ ካሉ ካልከኝ የአብይን አህመድ የክህደት ፖለቲካ ተረድተው በጣም ነውረኛ መሆኑን ተረድተው እኔ አሁን ከአብይ አህመድ ኢሳያስ አፈወርቂን አልደግፈውም። ኢሳያስ አፈወርቂን የታመነ ሰው ነው ከአብይ አህመድ ለመሰለ ታሪኩን ማየት ትችላለህ። ኢሳያስ አፈወርቂ በክህደት አይታወቅም። እንደውም የኔ ጥያቄ አዲስ እኔ ብሆን አብይ ይሄን የሰጣቸው ይሄን ካልተቀበሉ ይሄን አደርጋለሁ በል ንገረኝ እስኪ። ምንድነው የምሰጣቸው? እንዴ ነው የምትቀበለው? እንዴ ይኸውልህ ምንድነው የምሰጣቸው? ምንድነው የምትቀበለው? ኤርትራ መጀመሪያ እሱን ለመስጠት እኮ እኔ መጀመሪያ የምሰጠውን ማወቅ አለብኝ። ሁለተኛ እንዴ ለምሳሌ አብሮ የመስራት እኛ ለምሳሌ የአባይ ግድብ ኤርትራ ውስጥ መብራት የለም። we can give them electricity። አዳምጠኝ። አብይ ተለይ ዛሬ የምሰጠው አብይም እኮ እሱን እያለ ነው እኮ ነው እኮ we can give them አላመኑማ። trusted there is no trust that's the problem። አብይን ያልተቀበሉበት ምክንያት ኤርትራኖች አብይ ላይ ትረስት የላቸውም። they saw him። አንተን እንዴት ነው እንዲያምኑ የምታደርገው? እኔማ በመጀመሪያ ሀገር መሪ ሲሆን የአብይን ካራክተር ሳይሆን በተቃራኒው ታማኝነትን በመፍጠር ህዝቤን በማገልገል ከጎረቤት ሀገሮችና ከዓለም ጋር ያለኝ ግንኙነት በእውነትና በታማኝነት መሰረት ላይ ልመልሳ። አጭር ጥያቄ ከዛ ወደ ሌሎቹ መሄድ ስላለብኝ ነው። ለምሳሌ ህዝቡ አንተን ሊመርጥ ነው። ለኦፕሽን ቁጭ ብለሃል። አብይ እንዲሞከረ አይሆንም አልክ፣ ተቸ። አንተ በአብይ ቦታ ብትሆን የባህር በር ግዴታ እንደሆነ አምናሃል።
እዚህ ጋር እነ ማይኮ አሉልህ፣ እነ ኤሪ አሉልህ፣ እነ ዘመን አሉልህ። ይህን ብሰጣቸው ይቀበላሉ፣ ይህን ብሰጣቸው የባህር በር ይሰጡኛል የምትለው ምን ብሰጣቸው ነው? ነገርኩህ እኮ ኤርትራ የሚፈልጉ ለምሳሌ ነው ሲምፕል ቲንግ እናውራ ከተባለ ኤርትራ ውስጥ የኤሌክትሪክ እጥረት አለ። ዊ ካን ጊቭ them ኤሌክትሪክ ፓወር። እነሱ ደግሞ ለኛ ወደብ እንድንከራይ ወይንም ደግሞ በትንሽ ዋጋ እንድንሰራ ሊሰጡን ይችላሉ። ሶ ይሄ ኢኮኖሚካል ኢንቴግሬሽን ሁለታችንን ማገር ሊያሳድግ የሚችል ኔጎሺዬሽን ማድረግ ያ ደግሞ ትረስት ሲኖረው ነው። አይቀበሉም። ያን አይቀበሉም። አዳምጠኝ ልነግርህ እኮ ምንም የማይቀበሉበት ምክንያት የለም። ማንም አንተን እንደው አይቀበልም። ቆይ አሁን የኛ ችግሩን አድምተን እንናገራለን። መፍትሄው ላይ ቃላት ያጥረናል። ወይም ደግሞ ባቦ ስትሄዱ እንደማይቀበሉ ምንድነው ምክንያት ነው? እስኪ አስረዳኝ። ይሄው ስንት ዓመት የሳወያያችሁ እነ ማይኮ ሁሉንም በኤርትራውያን ሳወያ ነው የኖርኩት እኔ። ምንድን ማይኮ የኤርትራ መንግስት ነው እንዴ? ደጋፊ ነው እንጂ እሱ ሊነግርህ አይችልም። ባጭሩ እሺ የነሱን ልንገርህ። እኛ ምንፈልገው ለጅቡቲ በአመት 2.5 ቢሊዮን ዶላር እንደምትከፍሉት ሁሉ ሚሊዮን ዶላር እንደምትከፍሉት ሁሉ ለእኛም ክፈሉ ነው። ይህን ትስማማለህ? 2.5 ቢሊዮን ዶላር። ይህን ስምምነት አንተ በጠረጴዛ በወረቀት ላይ አይተዋል ነው? ዝም ብለን የሰማው? ኬት አመጣው? አንተ አብይ አህመድ ነግሮሃል? የኢትዮጵያ መንግስት ነግሮሃል? ኬት አመጣው? አሰብም ምጽዋም የኛ ነው። አንተ ኬት አመጣ? ይህንን ኬት አመጣው? እኔ ለአንተ ነው ጥያቄ የምጠይቅ። ኬት አመጣው ይህንን መረጃ? ቀኑን ሙሉ ስሰማቸው አይደል? ሙሉ የኤርትራውያን የሻዕቢያ ደጋፊዎችን ባለስልጣናቶችን እየነገርኩ እኮ ቴዲ፣ እዚህ ይኸውልህ፣ ይሄ የሀገሮች ቴዲ እንደ እነሱም ተራት ቆይ ነው። ሶሉሽኑ ላይ አታምታቱ፣ ሶሉሽኑ ላይ አትበጥብጡኝ። እኛ ፖለቲከኞች ትልቁ ችግራችን ፕሮብለም ላይ ትላለህ፣ ሶሉሽን ላይ የእናቴ መቀነት አጠረኝ ምናምን ትላለህ። ሶሉሽኑን ንገረን። ኦኬ ይሄኛው አይሆንም፣ አብይ የሄደበት መንገድ ትክክል አይደለም ካልከኝ ትክክለኛው መንገድ ንገረኝ። አንተ ብትሆን ምንድነው የምታደርገው? ተከራይ ያለ ተከራይ ነው ያለ በለዚያ ምን ታደርጋለህ? ከኪራይ ውጭ አንቀበልም ማለት እኔ እያልክ ጠየቀኝ። ማይኮ አንድ ሚዩት አድርግ። ማይኮ አጭር ጥያቄ ያልኩት ትክክል ነው ትክክል አይደለም? አክቹዋሊ ቴዲ ቱ ቢ ሆነስት በኪራይ ነው ልክ ለጅቡቲ እንደምትከፍሉት ለእኛም ክፈሉን ትላላችሁ አትሉ? አዎ፣ ግን አሁን አዲስ ታይምስ ያለው ምንድነው? ማይኮ ብለህ አታውቅም አንተ? ማይኮ ግን ኢሳያስ አፈወርቂ አይደለም እኮ የሻዕቢያ መንግስት አይደለም። እኛ ለጅቡቲ እንደምትከፍሉት እንድትከፍሉን እንፈልጋለን። የትኛው አቲቲዩድ ውስጥ ሆነ ነው እንደዚህ የምትለው? አንዴ ማይኮ ካልኩኝ ማይኮ ያወራ። ኦኬ፣ ይሄ የውይይት ቤት ነው። አንዴ ማይኮ ብለህ አታውቅም። በነገራችን ላይ አንሴንሰርድ የሆነ ነገር ነው ፖስት ማድረግ ነው። ቴዲ እዚህ ጋር ጠቅላላ በእናንተ ጉዳይ ላይ ከነቀኑ ከነባንዲራችሁ ውይይቶቻችሁን ሄዳችሁ ማድመጥ ትችላላችሁ። ዩቲዩብ ላይ አውጥቼ ላስገባ ይችላል። ብለህ ታውቃለህ ብለህ አታውቅም። ቴዲ ክሊርሊ እኔ ብዬ የማውቀው ምንድነው ለኢትዮጵያ 7 ዓመት ሙሉ ምንም ሳትጠቀም ኖራለች። አሁን ግን ቢያንስ እንደ ጅቡቲ ያህል እንኳ ባትከፍልን አሰብና ምጽዋ የኤርትራ ሉዓላዊ ወደቦች እንደመሆናቸው እውቅና ሰጥተውን ፌር የሆነ ገንዘብ ግን እንዲከፍሉን እንፈልጋለን ብያለሁ። ኪራይ ነው በቃ ባጭሩ ኪራይ ነው። እንደ ኪራይ ሉዓላዊ ሀገር ነን አይደለም? 100% አሁን ይሄ እኔ ሀሳቤን ላጠቃልል። አንዴ ወደ አንተ ነው መጣው። ለጅቡቲ እንደምትከፍለው ለእኛ ክፈለን ይልሃል። ለጅቡቲ ሸቀጥ ለማስጣት እንደውም ይነግሩሃል እዚህ ጋር ኔቪህን ወይም ደግሞ ባህር ኃይልህን ጦርን እንድታሰፍር አንፈልግም፣ ሸቀጥ ነው የምታስገባ ታስወጣለን የሚሉ። ከዚህ ውጭ የትኛውም ኤርትራዊ ባህር ኃይልን ያሰፍራለሁ ብትላቸው እሺ የሚልህ የለም። አሁን ይሄ ከሆነ ከነሱ በኩል ቢቀርብልህ አንተ 4 ኪሎ ስትገባ ወይም ደግሞ አንተ የምትደግፈው ኃይል 4 ኪሎ ከገባ ይሄን ጉዳይ እንዴት ነው የምታስታርቀው? ባጭሩ እኔ ሎጂካል አርጊመንት ነው የማደርገው። መጀመሪያ ሀገሮች እኔ ሀብታሙ በሻ 4 ኪሎ ብገባ አልሆንም እንጂ አልገባም እንጂ ብገባ መጀመሪያ የምደግፈው ሀገር ቢገባ የኢትዮጵያ ኢንትረስት አለ፣ የናሽናል ኢንትረስት አለ፣ አጥኒዎች አሉ፣ ዴሊጌሽን አለ፣ የኢትዮጵያ ኢንትረስት የተዘረዘረ ነው። እሱን አውጥተህ እንዴት አድርገህ ከኤርትራ መንግስት ጋር ነጉሼት እናድርግ የሚለውን የምደግፈው መንግስት ያቀርባል ብዬ እና ስምምነት ለመፍጠር ይሞክራል ብዬ አስባለሁ። አየህ፣ ይሄ ነው መሆን ያለበት። እኔ ግን ለአንተ የምመልሰው እንዴት መሰለህ ቴዲ፣ አሁን አንተ ኬታ መጣው እነ ማይኮ አሉ የሚለው አይ ልጨርስ እንዴ ለመሰለህ ጋይስ ከላይ ፊኒሽ ችግሩን ሀሳቤን ልጨርስ ከአስከፈት እናገራላችሁ። ችግሩን እኮ ሀሳቤን ልጨርስ
ችግሩን ለመናገር የደከምከውን ያህል ለመፍትሄው ለምንድን ነው ማታገላ? መፍትሄውን እያወራሁ እኮ ነው። አስቋቋረጥከኝ። ይኸውልህ አይ ገና ስንገባ አገላብጠን ታሪካዊ ሂደቱን ሰነድ ምናምን ዶክመንት ለኛ ኖ እንዴ ናሽናል ኢንትረስት እኮ የተዘረዘረ ሐሳብ አለው። ዝም ብሎ አይደለም ቴዲ። አንተ this የጋዜጠኛ ነህ በደምብ ታውቃለህ። ናሽናል ኢንተረስት አንድ ቁንጽል ነገር አለ። የምትሰጠው ነገር ምን ልንሰጥ እንችላለን፣ ምን ልንቀበል እንችላለን፣ ይሄ ያዋጣናል፣ ይሄ አይዋጣንም እኮ ይሄ የአድሚኒስትሬሽን ስራ ነው። ቁጭ ብለህ ዘርዝረህ በዘርዘር ቆይ ልጨርስ ሐሳቤን 30 ሰከንድ እሺ ባንዴ ካጠቃለሽ ቴንክ ዩ ባንዴ ከሰጠኝና ቴዲ ስህተቱ የሚሆነው ምንድነው ማይክን ሰሚ አሁን አንተ መጠየቅ ያለብህ ከኤርትራ ጋራ የአብይ አህመድ ስምምነት ምንድን ነበረ? ተስማምቷል። ከዚህ በፊት ሄዶ መንገድ ሁሉ አስጀምሯል አይደል? መንገድ የተሰራ መንገድ ነበረ። አሰብ እንጠቀማለን ብሎ ተነግሮናል። ያ ስምምነት ለኢትዮጵያ ዲስፕሌይ ይሁን ለኢትዮጵያ ሕዝብ ግልጽ ይሁን ብለህ መጠየቅ ነው ያለብህ። ያንን ሳትሰማ ግን ስምምነታቸው በምን ላይ እንደሆነ ሳናቅ የኢትዮጵያ ሕዝብ ተደብቆ ሁሉ የኢትዮጵያም የኤርትራም ሕዝብ የተደበቀ እንደው የኤርትራም ሕዝብ እነ ማይኮ የኤርትራን ካወቁ አላቅም፣ ግን ስምምነታቸው ተደብቆ ባለበት ሁኔታ አንተ ማይኮ እንዲህ ብለዋል የምትለው ነገር አያስኬድም። ቴንክ ዩ ፕሊዝ። አሁን አንሚት አድርጋ እንዳታወራ ወደ ሌሎች መሄድ አለብኝ። ችግሩን ኢትዮጵያ ምድር ላይ የሚጠቀሙ ቃላቶችን ሁሉ ችግሩን ለመግለጽ አሽሞንሙናችሁ የምትጠቀሙ ፖለቲከኞች ለችግር አንደበታችሁ እንኳን አይደነቃቀፍም። በቃ ችግር ለመተንተን በዚህ ገብቶ እንትን ነው ያልሆነ ነገር ነው። ኦኬ ያልሆነ ነገር ነው፣ ልክ ነህ። የሆነው ነገር ወይም ደግሞ መሆን የነበረበት ነገር ምን ነበር? በዛም እኮ መዘጋጀት አለብን። እና ህዝቡ ታዲያ ምንን አይቶ ነው የሚመርጠው? አይ ስገባ እንነጋገራለን ካልክ እጅህ ከምን ይላል እኮ ኦኬ ችግርህ ኦኬ ገብቶኛል፣ እኔም አይቼዋለሁ። እሺ አንተስ ብትሆን መቀመጫ ላይ ስትቀመጥ ምንድነው የምታደርገው? ከመግባትህ በፊት ነው ይሄን እኮ ለኢትዮጵያ ህዝብ መናገር ያለብህ። ኢንፋክት ከገዢው ፓርቲ አንተ ልዩነት መሆን ያለበት በመፍትሄ ዙሪያ ላይ ነው። የስራ አጥ ቁጥር ከሆነ እንዴት ነው የምትቀርፈው? ቤት ፈረሰ እንዴት ነው አለማፍረስ የምትችለው? ኮሪደር ልማት ተሰራ አንተ ብትሆን ምንድነው የምታደርገው? የባህር በር እያለ ነው ኦኬ አንተ ብትሆን እንዴት ነው የምታመጣው? እንዴ ከጧት እስከ ማታ ችግር እየተነተነ እንዴ ነው ህዝቡም ይሰለቻል። መፍትሄ መስማት ይፈልጋል ሰው። መፍትሄ ላይ አምታታው በከተማ የሚባል ነገር የለም። አይ ነው ይገባኛል። አይ ነው እሱን 4 ኪሎ ስንገባ እንነጋገራለን። አትገባም፣ እዚሁ እያለ ትናገራለህ። አሳምንህን ትገባለህ እንጂ አድበስብሰን ምናምን እንዴት ይሆናል? ፖለቲከኞች እስከሆኑ ድረስ እኮ ማውራት አለብን አይደል ጋይስ? እሺ ከዛ አኳያ ነው እኔም መስማት ስለምፈልግ ነው። እንዴ ለእውቀት እንዲጠቅመኝ ህዝቡ ምን መስማት ስላለበት ኦኬ እኛ የሰማነው የብልጽግናን መንገድ ነው። አሁን የአብይን የፓርላማ ውሎ ሰማን። ኦኬ የሰማሁት ምንድን ነው? የሰማችሁት ምንድን ነው? ሃይድሮ ኤሌክትሪክ ፓወር ማመንጨት ችለናል። ኢንከም ጀነሬት ማድረግ እንችላለን። አክሲዮን ግዙ። ይሄ አይሆንም ካላችሁ ኢትዮጵያ አየር መንገድ ከአፍሪካ አንደኛ ነው፣ ከዓለም ተወዳዳሪ ነው። የትርፍ ተጋሪ ሁኑ። አልፈልግም ካላችሁ ኢትዮ ቴሌ ያለላችሁ ከ7 ሚሊዮን በላይ ሰብስክራይበር ያለው ነው። የትርፍ ተጋሪ ሁኑ። ይሄ አይሆንም ካላችሁ እኛ ለመሬት እንስጣችሁ። ይሄ አይሆንም ካላችሁ ይሆናል የምትሉትን ነገሩ። አይሆን የሚባል ግን መልስ አይደለም። ይሄ ከሆነ አብይ አህመድ ያቀረበው የአብይ አህመድን ጠቅላላ ንግግር ትክክል አይደለም፣ ዶማ ነው፣ ልክ አይደለም ምናምን ካልክ አንተ ምንድን ነው የምታቀርበው? አላነሳም ብትል የኢትዮጵያ ህዝብ ቁጥር አንተም ስልጣን ላይ ስትወጣ 200 ሚሊዮን ይሆናል። ወረዛ መፍሰሱ አይቀርም። ካሁኑ እንዴት ነው በጋራ ልንሰራ ምንችለው? ለኤርትራውያን የምታቀርበላቸው ኦፈር ምንድን ነው? ለኔ ጥያቄ። ቴንክ ዩ። በዚያ ወደ ነው እያወራን ያለው። እኔ ኤርትራዊ ነኝ። ከዚህ በፊት 1-2-3 ደቂቃ አይበቃኝም ነው ያልከው? ይበቃኛል፣ በጣም ይበዛብኛል። ምክንያቱም በፓርላማ ውስጥ ለኤርትራ የተነሳው አንድ ጥያቄ ነው መሰለኝ። ስለሱ ብቻ ነው ማውራት የምፈልገው። ግን ከዛ በፊት የምለው ነገር አለ። ቅድም የገባው ሰውዬ የጋዜጠኛ ነው የተባለው ማለት ነው። የየትኛውንም የፖለቲካ ደጋፊ አይደለውም ብሎ ለቀይ ባህር ግን ለማስመለስ ሁላችንም በአንድ ላይ መቆም አለብን ብሎ የተናገረው ነገር አስቆኛልና ብዙ ጊዜ ከየትኛውን ፖለቲካ ደጋፊ አይደለውም ብለህ ስታወራ የሞራል እልና አለኝ ለማለት ነው። ቀይ ባህርና ሲነሳ ግን ሀገሩ ነው። ለምሳሌ አሁን የትኛውም ሀሳባቸው አይቆረቁረኝም። በሀገሬ ጉዳይ ላይ ግን ተምቾንባለሁ፣ ተቀይርባለሁ። ምንድን ነው መሰለህ ቴዲ፣ ይሄ የሀገር ጉዳይ ነው። የሀገር ጉዳይ የቪኦኤ ጋዜጠኛ ነው፣ የቲቪ ጋዜጠኛ ነው። የሀገር ጉዳይ ቆይ የሀገር ጉዳይ ቢሆንም የፋሚሊ ጉዳይ ቢሆንም የሞራል ልዕልና ግን
ኢት ሃዝ ቱ ቢ ኮንስታንት አይደል? እንዳለ መቆየት መቻል አለበት። ኦኬ ሶ ውጊያን የምታደቅም ከሆነ እንደዛ ነው ማለት ነው። ማስመሰል የለብህም ለማለት ነው። ኖ እንደዛ የለም። አንተ ለእኛ ፌርነስ ትተነትናለህ። ለምሳሌ ኢትዮጵያውያን እውነት አላቸው ብለህ አንድም ጋዜጠኛ ከእናንተ ወገን የሆነ አስመራ ምድር ተቀምጦ ወይም ከሀገር ውጭ ሆኖ አይ ኢትዮጵያውያን ቁጥራቸው 130 ሚሊዮን ነው፣ ኢኮኖሚያቸው እያደገ ነው፣ ህዝብ ቁጥሩ እየጨመረ ነው፣ እነዚህ ሰዎች የባህር በር ያስፈልጋቸዋል፣ ጥያቄያቸው እውነት አለው ብለህ ለእኛ ፌርነስ ተንትነህ ታውቃለህ? እሱን አይደለም እምልህ ያለሁት ማለት ብዙ ጊዜ የቀይ ባህር ሀሳብና አጀንዳ ሲነሳ ብዙ ሰዎች እስከ መጨረሻ ይሄዳሉ። ውጊያን ራሱ እንደ አማራጭ ያስቀምጣሉ። አየህ የዛን ጊዜ ሞራልህ ወደቀ ማለት ነው። ውጊያን ካነሳ አይቀር ከዛ በፊት ያለውን ትንተና እንደ ሞራላዊ ሰው ሆነ መቅረቡ ትክክል አይደለም ነው። ኤኒዌይስ እሱ እንደና እንርሳውና ከዛ በኋላ የተናገሩት ነገር አለ። ባይዘወይ እንደ ብልጽግና ቁጥርን የሚዳፈር አካል የለም። ብዙ ጊዜ ቁጥር ሲነሳ የፋክት ነው ይባላል፣ እውነተኛ መገለጫኛ ይባላል። እና ስለ ቁጥር ሲነሳ ግን የብልጽግና አካላቶች በጣም ነው የሚዳፈሩት። ውሸታቸው ልክ የለውም። በዚህ ውስጥም ተነግሮናል። ያለፈው ዓመት የ9.5 ጂዲፒ እድገት አሳይታለች ኢትዮጵያ ተብሏል። እግዚአብሔር ይወቀው። አሁን ደግሞ ወደ ደብል ዲጂት በሚባለው ወደ 10.5 በዚህ ዓመት ደግሞ ታስመዘግባለች የተባለውን ጂዲፒውን ምዝገባም አለ። እሱንም እናያለን። ለመጀመሪያ ጊዜ በውጥረት ውስጥ ሆኖ በውጊያ ውስጥ ሆኖ ሞኖፖሊ ኦፍ ፓወር ሞኖፖሊ ኦፍ ቫዮለንስ ያጣው መንግስት እጁ ላይ የሞተበት መንግስት በዚህ አይነት ደረጃ የኢኮኖሚን እድገት ሲያስመዘግብ በታሪክ ውስጥ እያየን ነው። ባይዘወይ እና ቁጥር አይዋሽም ለባለው አዎ ቁጥር አይዋሽም። ያንተ መንግስት ግን እንደ ቁጥር የሚዳፈረው አካል የለም። ባይዘወይ አያና በዚህ እንትን ውስጥ ይህንን ለማለት ፈልጋለሁ። ስለ ኤርትራ አብይ አህመድ ስለ ኤርትራ የተጠየቀበትና መልስ የሰጠበት ሂደት በምን አይነት መንገድ ይታያል ከተባለ ምናልባት ስብዕናውን የገደለበት ሂደት ነው። እኔ ማለት ውሸት የተንጸባረቀበት አብይ አህመድ ለመጀመሪያ ጊዜ ለዛ ወንበር እንደማይመጥን የተረጋገጠበት ሂደት ካለ የዛሬ ሂደት ነው። ከዚህ በፊት ስለ ኤርትራ ብዙ ተወርቷል። ኤርትራ መንግስት ኢትዮጵያ ውስጥ ትግራይ ውስጥ አልገባም፣ ችግር አልፈጸመም፣ መሪ ሆኖ ነው ከኛ ጋር ውጊያውን ሲመራ የነበረው። አሁን እንደተባለው ደግሞ ተወያል ነው እየገደለ የመጣበት ሂደት አለ ተብሏልና ይሄም ትክክል እንዳልነበረ መጨረሻ ላይ ደግሞ ምናልባት ምንድነው የሞያውን ግለት ያሳየበት ሂደት ነው እኔን የሚመስለኝ ጥቅል ባለ መንገድ ሳየው እና ያንን ነው የምለው። ቴዲ ቴንክ ዩ ኤኒዌይስ ቴንክ ዩ። እሺ ከልብ አመሰግናለሁ። $1 ቢሊዮን በሻንጣ ይዞ ሲሄድ ጠቅላይ ሚኒስትሩ በሻንጣ $1 ቢሊዮን ደበቀ ያለ ሰውዬ ነው። $1 ቢሊዮን አርቲስት ሃይስት ቢል አድርገ እንግዲህ ቪዲዮም ሰርች የለጠፍኩታል። እንደዛ አይነት ዝም ብለ ኢንሳይክሎፒዲያን የፒኤችዲ ፔፐር ላይ እንደመጥቀስ ነው የሚቆጠሩ፣ ግን ኢትስ ኦኬ። ከዛ ውጭ ግን አጀንዳዎቹን ከቨር አድርገውታል። ሁሉም በተወሰነ ደረጃ ነክተውታል። ክብሮም ያው ኦፍ ኮርስ አፕሪሺየት አደርጋለሁ። ከክለባ ውስጥ ጀምሮ ረጅም ዓመት ነው እንግዲህ እድሜያችን እኮ እየጨመረ ነው አብረን እና ጠንካራ ልጅ ነው። የፖለቲካ ልዩነቶቹ ጥርስ ያለው ሀሳብ ነው የሚያቀርበው። በሉዓላዊነትና በአገራዊ ነገር ላይ እንደዛ ነገር አሳይቷል። ግን ሌሎቹ መሀል ሀገር ላይ ይልቁን አለን የሚሉት የማያውቁትን አጀንዳ የሚያራግቡ ሰዎች በጣም የዋህነት የሚታይበት ነገር እኔ ያዝናናል። ለራሳቸው ሲምፕል አፕሊኬሽን ለመክፈት ላይቭ ላይ አፍንጫቸውን እስኪያልባቸው የሚጨናነቁ ሰዎች ሀገር እንዴት እንደሚመራ ምክር ሲሰጡን አንተ ባይዘይ ከአንተ ከቴዲ ትንሽ ያደነቅኩልህ ነገር ያስጠላል። እዚህ ቁጭ ብሎ ተደጋጋሚ ሰዎች ጋር እንዲህ ጥያቄ ስትጠያየቅ ለሚቀመጥ ሰው ሰዓቱ መርዘሙ ያስጠላል። ግን ይሁን ይሻላል። እንደዛም ሆኖ አንተ ብትሆን ምን ታደርጋለህ ብለህ የምታቀርበው ጥያቄ በጣም ብዙ ነገር እየገለጠ ነው። ችግር ተረረም ውሸትም ነው ደግሞ በነገራችን ላይ ውሸት እንደሆነ ለማየት ቅድም እነ ማይኮና ኔሪ የሚናገሩትን ዘመን የሚናገሩትን ነገር ማየት ትችላላችሁ። ዓለም የሚያውቀውን ገሃድ የሆነውን ፀሐይ የሞቀውን የጭቆና የድህነት የስደት የሪፕሬሽን ሴንተር እና የኖርዝ ኮሪያ ኦፍ አፍሪካ የምትባለውን ኤርትሪያን ይዞ ያለውን መንግስት
አሽሞንሙነው ለማቅረብ የሚያደርጉትን ጥረት ስታዩ ውሸት በማንኛውም ሁኔታ ለህዝብ ሊቀርብ እንደሚችል ያስታውቃል ማለት ነው። ውሸት ለማቅረብ ከመተንተኑና ከመንደቅደቁ ይልቅ ትክክለኛው ነገር የሚሆነው ምንድነው የነበሩት አማራጮች ብሎ ማየት ነው። ታማኝ ሆኖ ለምንድነው ለህግደፉ መሪ ለኢሳያስ አፈወርቂ ታማኝ ሆኖ ስላልሰራ በፕሪንሲፕል እቃወመዋለሁ ይለናል ወንድማችን አዲስ ማለት ነው። እንዴት አድርገህ እሺ ብለህ ናሽናል ኢንትረስትን ለሚጋፋ ኢትዮጵያን ጠላት አድርጎ ስሎ ከልጅነቱ ጀምሮ የታገለን ሰውዬ እሺ ብለህ ለምን ለሱ አልተገረድክም ጠቅላይ ሚኒስተሩን ብለህ በዚህ ነው የምትገመግመው አንድ መሪ። እንደናንተ አይነት ሰዎች እንዳይመጡብን ጸሎታችንም ነው። በነገራችን ላይ በሀገራዊ ደረጃ ስጋት ስለሆናችሁ ማለት ነው። እንዲህ አይነት ያልጠነከረ እርግብግቢት ይዛችሁ ብትመጡ እንኳን ኢሳያስ ጥርሱን የነቀለበት አይደለም እና ሐሰን ሼክም ይጎትቷችኋል ወደዚህና ወደዛና እዛው ባላችሁበት ፈጣሪ በሰላም ያኑራችሁ። በወረዳ ብትጀምሩ ጥሩ ነው ብዬ አስባለሁ። ወደ መሀል ሀገር ብዙ አትመኙት። ለኮሜርሻል አይኖ 4 ኪሎ አሪፍ እንደሆነ ወደ ተመልሼ ወደዛኛው ወደ ሉዓላዊነቱ ውስጥ ያለውን ክፍተት ላይ ብዙ ማውራት አልፈልግም፣ ግን ጊዜ ካገኘው መለስበታለሁ። እንደኔ ሐሳቤ አሁን ትንተና ነው፣ ጀስት ፊውቸሪስቲክ የሆነ ትንተና ልስጥ። አይኖ ኮመንት አፒዝመንት ምናምን እንሞክራለን፣ ግን እስቲ እንደው ለምትረዱ ፖለቲካውን ለምትረዱ ሰዎች የኢትዮጵያን ኢንተርናል ፖለቲካ ስታዩት የባህር በር ጥያቄ የፖለቲካችን ፎካል ፖይንት ነው። ከዚህ በኋላ ማንኛውም ጤነኛ ተወዳዳሪ ሆኖ ኢትዮጵያ ውስጥ የሚመጣ በማንኛውም ሁኔታ መንግስትን ይዛለው የሚል ኃይል የባህር በርን ጥያቄ እንዴት እንደሚመልስ ፊት ለፊት አምጥቶ ነው የህዝብን አቴንሽን የሚያገኝ። ይሄን አጀንዳ ደብቄ ኢትዮጵያ ፖለቲካ ውስጥ ፕሮሚነንት ሆናለሁ ብለህ የምታስብ ከሆነ የዋህ ነህ ማለት ነው እስከ ስር መሰረት። አሁን የዚህ መንግስት አካሄድ ደግሞ የመጨረሻ ለዘብተኛው ለስላሳው ይሄ ነው። ለኤርትራውያን ወንድሞቼ በተለይ ህግደፍን ለምትደግፉ ስተታችሁ ይሄ ነው። ጠቅላይ ሚኒስትር አብይ አህመድና የብልጽግና መንግስት አሁን የጀመሩበት መንገድ በጣም ለስላሳው ነው። ምን ይሁንልህ፣ ይቅረብልህ፣ እንትን ይበልልህ፣ በሶፍት ይሁንልህ፣ በትሪ እየተባልክ ነው ያለው። አየር መንገድ ይሻልሃል ወይስ ግድብ ይሻልሃል? ላንድ ስዋፕ እናርግልህ ወይስ ይነጠፍልህ ወይስ ትራስ ይደረግልህ ስትባል አንተ አንቢ ብላችኋል። ይሄ የሚቀጥለው የኢትዮጵያ ፖለቲካል ዳይናሚክስ ብልጽግናን የሚፎካከሩ ኃይሎች የምን መለማመጥ ነው፣ ክልል ነው ይመለስ ክልሉ የሚሉ እንደሚኖሩ ወቁ። በጣም ደፋሮች። ሌሎቹ ቀጥ ብለን ሄደን ሹት ፈርስት አስክ ኩዌስችንስ ሌተር የሚሉ ናቸው። ዛሬ ጽምዶ ብላችሁ ለዛ ነው ቅድም ወጥመድ ነው ጽምዶ አይደለም ለእናንተ ብላችሁ። ለህግደፍም ወጥመድ ነው፣ ለቲፒኤልኤፍ ወጥመድ መሆኑ ኦልሬዲ ታይቷል። ለአፋብን የሚባለው እንኳን እሱ ወጥመድ የማያስፈልገውም ራሱን በጠረባ የሚል ስለሆነ እናንተ አሁን እየገባችሁ ያላችሁበት ነገር ኢትዮጵያን እናዘበራርቃለን ብላችሁ ኔክስት የሚመጣው ኦፕሽን የምን አየር መንገድ የምን ቴሌ የራሴ መሬት ላይ ተቀምጠህ ነው ያለው ነው የሚል ካርታ ስለ የሚንቀሳቀስ ኃይል ነው። ሂድና አንገታቸው ላይ ይዞት የሚሄዱት ኢትዮጵያን ከነሙሉ ኤርትራ ነው ስለው የሚንቀሳቀሱት። ባንዲራ ብቻ እንዳይመስልህ የሚቀይሩት የካርታ ቅርጽም ቀይረው ከዚህ ጋር ነው የምትጻመዱት። እንግዲህ ጃጀ መሰለኝ ኢሳያስ እንዴት ከነዚህ ጋር መጻመድ እንዳሰበም አላውቅም። የሚቀጥለው ኢትዮጵያ ውስጥ ያለ ፖለቲካ ማንኛውም ብልጽግናን የሚፎካከር ብልጽግናን ለማሳነስ ለማሳጣት የሚሞክረው በኢኮኖሚ በምናምን አይሆንም። ቢኮዝ አይቻልም። በሱ ከባድ በጣም የሚገርም አይነት ነገር ነው። በዚህ በባህር በር ጉዳይ ላይ ግን እየወሰድክ ያለው መንገድ ዳተኝነት የተሞላበትና ለዘብተኛ ነው ብለው የኢትዮጵያን ሕዝብ ቀስቅሰው ወደ ራሳቸው ለመሳብ የሚያደርጉት ይሄ ነገር ክልል ነው ያላግባብ ነው የተነጠቀው ይምጡና እንደገና እንመርጣለን በጋራ ነው የሚሏቸው አንዳንዶቹ ደግሞ ከፈለጉ ይምጡ ከፈለጉ ይቅሩ፣ ባህር በሩ ግን አሰብ ግን የኛ ነው ሄደን ወስደን ከዛ በኋላ ጥያቄያቸውን ያቀርቡ ነው የሚሉት። ንብረት ይመለስ ማለት ነው። ነፍሱን ይማርና መለስ ዜናዊ ወረቀት ቀዶ ፓርላማ ላይ ይሄ የተቀደደው መጀመሪያ ወደ ቦታው መለስ አለበት ያለው እንዳትረሱ። ይሄ የተቀደደው መጀመሪያ ወደ ቦታው ይመለስ ከዛ እንነጋገራለን የሚሏችሁ ኃይሎች ናቸው ዛሬ ከእናንተ ጋር ጽምዶ የሚጫወቱት። ነገ የኢትዮጵያ ፖለቲካ ሴንተር ላይ አትራክሽኑ ይሄንን ነው የሚመስለው። ስለዚህ ዛሬ የሚሰጠውን እድል በስነ ስርዓት ማየት ለኤርትራው መንግስት ብቻ አይደለም ለሌሎችም ጎረቤቶች ትክክለኛ አማራጭ ነው። በተለይ ግን ኤርትራ ላይ ላለ መንግስት እንደ ደጋፊዎችም እናንተ መንግስታችሁን ወደዛ ፑሽ ብታደርጉ ፑሽ የሚደረግ አይነት መንግስት አይመስልም። ከተቻለ ደግሞ አማራጭ ለወደፊት ሀገራችሁን እናንተም ደግሞ ስለ ፓርላማችሁ እናውራ እንዴ። እኛ ብቻ ጎረቤት ቤትም እኮ ቡና አንተ እኔ ቤት ብቻ ትጠራለህ እንዴ? በየቀኑ ቡና አንተ ቤት ደግሞ አንድ ቀን ቡና ጥራኝ እንጂ ፓርላማችሁ አውርቶ
ስለናንተ ፓርላማም እናውራ። ለዛ ያብቃችሁ። እውነት ነው ማለት ይመኛል ለጎረቤት ትመኛለና ለዛ ያብቃችሁ። የዛ ሰው ይበላችሁና ስሩበት። አጋዥ አላችሁ። ኢንተርናሽናል ኮሚኒቲ ደግፋችኋል። እንዲህ አይነት መንግስት አይፈልግም። እናንተም ታውቁታላችሁ። ዓለም ነው የሚጠየፈው። በጣም ዲሞጋገሪ በጣም መጥፎ አይነት ጭቆና ውስጥ ነው ያላችሁ። ስለዚህ እናንተ ፈታ ብላችሁ ሰርታችሁ ዓለም ይደግፋችኋል። ኢትዮጵያ ትልቅ ጎረቤት አላችሁ፣ እንደግፋችኋለን። ዲሞክራሲያዊ ልጆቻችሁ የማይሸሹበት። ኤርትራ ላይ እኮ ከተሰራ በጣም ጥቂት ህዝብ ነው። ሰፊ እንኳን ፖፑሌሽን ችግር የለባችሁም። የእርሻ መሬት አለ፣ ባህር አለ። የበለጸገ ሀገር መሆን ትችላለህ። አብረ ማደግ ትችላለህ። መንግስታችሁን ማረም አለባችሁ። መንግስት ያስፈልጋችኋል። ሲጀመር መንግስት የላችሁ። አሁን ያላችሁ ገዢ ነውና ከዛ ወጣችሁ ስለ ፓርላማ ከእናንተ ጋር የምናወራበት ዘመን ይመጣል ብዬ ተስፋ አደርጋለሁ። ሆፕፉሊ ይሄኛው መንግስት እያለ እንደዛ ብታደርጉ አሁን ያሉትን ስዊት የሆኑ አማራጮች ለእናንተ ያደሉ አማራጮች የነገው የኢትዮጵያ ፖለቲካል ላንድስኬፕ የማይፈቅድላችሁ ተጠቀሙና ወጣቶቻችንንም ከሞትና ከባሩድ እንጠብቃለን ብዬ ተስፋ አደርጋለሁ። ውስጥ ያላችሁ ሰዎች ባለችኝ 30 ሰከንድ ውስጥ ያላችሁ ሰዎች እነኚህን ሰዎች አይታችሁ ቴዲም ቅድም ብሎታል። የማይደገፍ ነው የሚደግፉት እኮ ሰው ኢሳያስ አፈወርቂ እና ህግደፍን እንደ መንግስት የሚደግፈው እኮ ጠፍቷቸው አይደለም እንደሚያደርጋቸው። ከኛ 10 እጥፍ ኢንፎርሜሽን አላቸው ወንድም እህቶቻቸው ላይ የደረሰ ነገር ግን አውቀው የሚደግፉበት ምክንያት ሀገሬን አስከብራለሁ ብሎ ነው። እንዴት ሀገሬን አስከብራለሁ ብላ አታስብም? ሻቢያ ከሆነ መጥቶ ይደግፈኝ፣ ግብጽ ከሆነ መጥቶ ይደግፈኝ የምትል የሚያሳፍር ነገር ነውና ከዚህ ውጡ ላለውኝ። ቴንክ ዩ ቴዲ፣ መልካም ምሽት።